ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። ከሽብርተኝነት ጋር በተገናኘ አጠራጣሪ የፋይናንስ እንቅስቃሴ ያላቸው የሲቪል ማህበረሰብ ድርጅቶች ክትትል እየተደረገባቸው ነው ተባለ። የሲቪል ማህበረሰብ ድርጅቶች ባለስልጣን በዓለም አቀፍ መመዘኛዎች መሰረት ሽብርተኝነትን በገንዘብ በመደገፍ የሚጠረጠሩና ለስጋት ተጋላጭ ናቸው ተብለው የተለዩ የሲቪል ማህበረሰብ ድርጅቶች ላይ ክትትል እንደሚያደርግ አስታውቋል። የሲቪል ማህበረሰብ ድርጅቶች ድጋፍ የሚያገኙት ከፍተኛ ስጋት ተብለው ከተለዩ አካባቢዎች ከሆነ ኢትዮጵያ ውስጥ የሚሰሩበት አካባቢ ግጭት ያለበትና ድንበር አካባቢ የሚገኝ ከሆነ ወይንም በተለያዩ መመዘኛዎች ከሽብርተኝነት ጋር የተያያዘ ጥርጣሬ ላይ ክትትል እንደሚደረግ የሲቪል ማህበረሰብ ድርጅቶች ባለስልጣን ምክትል ዋና ዳይሬክተር አቶ ፋሲካው ሞላ ለሪፖርተር ገልጸዋል። የዓለም ባንክና የኢትዮጵያ የፋይናንስ ደህንነት መስሪያ ቤት ከዓመት በፊት ባደረጉት ጥናት በኦሮሚያ በሶማሌና በሐረሪ ክልሎች የሚንቀሳቀሱ የሲቪል ማህበረሰብ ድርጅቶች ከዓለም አቀፍና የሀገር ውስጥ ሽብርተኛ ድርጅቶች ጋር አጠራጣሪ ግንኙነት እንዳላቸው አረጋግጧል። በተለይም በወቅቱ በሽብርተኝነት ተፈርጆ ከነበረው ህወሓትና በሶማሊያ የሚንቀሳቀሰው የአልሸባብ ኃይል ጋር በተገናኘ አጠራጣሪ የገንዘብ ዝውውሮች፣ ድጋፎች ከታለመላቸው ዓላማ ውጪ የመዋል አዝማሚያና አግባብነት የሌላቸው የሰራተኛ ቅጥሮችን ጨምሮ ስጋቶችን የተመለከተ ሲሆን እንደ አውሮፓውያኑ አቆጣጠር በ2025 የፋይናንስ ደህንነት አገልግሎቱ ከሲቪል ማህበረሰብ ድርጅቶች ባለስልጣን ጋር ባደረገው የመግባቢያ ስምምነት ወቅታዊ መረጃዎችን መለዋወጥ መቻላቸው ታውቋል። አንዳንድ የሲቪል ማህበረሰብ ድርጅቶች ሳያውቁም የሌሎች መጠቀሚያ ሊሆኑ ይችላሉ የተባለ ሲሆን እስካሁን በዚህ ድርጊት ውስጥ ተሰማርቶ የተገኘ ድርጅት እንደሌለ ተገልጿል። እስካሁን ሽብርተኝነትን በገንዘብ የሚደግፉ ድርጅቶች ተገኝተው ሳይሆን ተጋላጭ ሊሆኑ ይችላሉ የሚባሉት በመለየታቸው ባለስልጣኑ የጥንቃቄ እርምጃ እየወሰደ ነው ያሉት ምክትል ዋና ዳይሬክተሩ በመስፈርቱ መሰረት ተጋላጭ ይሆናሉ ተብለው ለተለዩ ድርጅቶች ግንዛቤ ከማስጨበጥ ጀምሮ የክትትልና የቁጥጥር ስራ እንደሚከናወን አስረድተዋል። በሲቪል ማህበረሰብ ድርጅቶች አዋጅ ቁጥር 1113 2011 ለባለስልጣኑ የተሰጠው አንደኛው ስልጣንና ኃላፊነት ሽብርተኝነትን በገንዘብ መርዳት እንዲሁም በህገወጥ መንገድ የተገኘ ገንዘብን ህጋዊ አስመስሎ ማቅረብን መከላከል መሆኑንና ስራውንም ከሚመለከታቸው ተቋማት ጋር በመተባበር ማከናወን እንዳለበት ተደንግጓል። ከዚህ ጋር ተያይዞ የፋይናንስ ደህንነት አገልግሎት ሁለት ዋና ዋና የስጋት ምንጮችን መሰረት ያደረገ የቁጥጥር ስርዓት መመሪያ ሰሞኑን ይፋ ያደረገ ሲሆን የስጋት ምንጮች ተብለው የተጠቀሱትም የድርጅቶቹ የገንዘብ ዝውውር አሸባሪ ተብለው ከተለዩ ድርጅቶች ጋር ይኖራቸዋል ተብሎ የሚገመት ግንኙነት ወይንም ፕሮግራሞቻቸውን ያላግባብ የመጠቀም ስጋት እንዲሁም በተፈጥሮ ያላቸው ተጋላጭነት ማለትም የድርጅቶቹ አወቃቀርና ገንዘብ የሚያስተላልፉበት ዘዴ እንደሆነ መመሪያው ያስረዳል። የህዝብ ተወካዮች ምክር ቤት የህግና ፍትህ ጉዳዮች ቋሚ ኮሚቴ በቅርቡ በምዝገባ ሂደት የማጣራትና ጥንቃቄ የማድረግ ስራ ማከናወን እንደሚገባ ያሳሰበ ሲሆን የውጭ ድርጅቶችም ሆኑ ሀገር በቀል ድርጅቶች ከተቋቋሙበት ዓላማ ውጪ በመሆን ሀገርን የሚያፈርስና የጋራ አንድነት የሚሸረሽር ስራ እንዳያከናውኑ ፍቃድ ከመሰጠቱ በፊትና በስራ ሂደት በመፈተሽ መፍትሄ መስጠት አስፈላጊ መሆኑን አስታውቆ ነበር። የህወሓት ማዕከላዊ ኮሚቴ ተተኪዎች ምክር ቤት ነባሩ ምክር ቤት ይመለስ የሚለውን አካሄድ እንደሚቃወም አስታወቀ። የህወሓት ማዕከላዊ ኮሚቴ ተተኪዎች ምክር ቤት ባወጣው የአቋም መግለጫ በትግራይ ክልል ከጦርነቱ በፊት የነበረውን መንግስታዊ አደረጃጀት ለመመለስ የሚደረግ ማንኛውም ሙከራ አሁን ያለውን ነባራዊ ሁኔታና የህዝብ ፍላጎት የማይወክል በመሆኑ እንደሚቃወመው አስታውቋል። ምክር ቤቱ አሁን ያለውን ፖለቲካዊ ቀውስ፣ የጸጥታ ስጋትና ኢኮኖሚያዊ ውድቀት መነሻው የስትራቴጂካዊ አመራር ውድቀት መሆኑን ጠቅሶ ይህ ክፍተት የፌዴራል መንግስቱ የፕሪቶሪያውን ስምምነት ተግባራዊ እንዳያደርግ እድል ሰጥቶታል ብሏል። በተለይም ተፈናቃዮች አለመመለሳቸውና በክልሉ ላይ የሚደረጉ የበጀትና የነዳጅ እገዳዎች የዘር ማጥፋት ወንጀል አካል ሆነው ቀጥለዋል በማለት በመግለጫው አመልክቷል። በ2012 ዓ.ም የተካሄደው ምርጫ ውጤት በፕሪቶሪያው ስምምነት ወቅት ለሰላም ሲባል እንዲቀር መደረጉን ያስታወሰው ምክር ቤቱ አሁን ላይ ነባሩ ምክር ቤትና አመራር ይመለስ የሚለው እንቅስቃሴ አዲስ ውስጣዊ ቀውስ
የሚፈጥር ድርጅቱን የሚበትንና ከዓለም አቀፉ ማህበረሰብ ጋር የሚያጋጭ በመሆኑ ተግባራዊ ሊሆን አይገባም ሲል አሳስቧል። በምትኩ ግልጽ ተልዕኮ ያለው አካታችና ተጠያቂነት የሰፈነበት ጊዜያዊ ምክር ቤት እንዲቋቋም እንዲሁም ወደ ህጋዊ ምርጫ የሚያሸጋግር ፖለቲካዊ ሁኔታ እንዲመቻች ጥሪ አቅርቧል። በተጨማሪም ህጋዊና አንድነት ያለው ፖለቲካዊ አቅጣጫ ለመወሰን በሁሉም ባለድርሻ አካላት መካከል አካታች ውይይት እንዲደረግ ጠይቋል። በአሁኑ ወቅት የትግሉ አቅጣጫ የፕሪቶሪያው ስምምነት መሆኑን የገለጸው ምክር ቤቱ ስምምነቱ እስካሁን ተግባራዊ ካለመሆኑ ጋር ተያይዞ በውስጥ ያለው ያልተስተካከለ ፖለቲካዊ ሁኔታም ከባድ ዋጋ እያስከፈለ መሆኑን ጠቁሟል። ስለሆነም የትግራይ ህዝብ የፖለቲካ ድርጅቶችና የሲቪል ማህበረሰቡ ልዩነቶቻቸውን ወደ ጎን በማድረግ በክልሉ ህልውናና ደህንነት ላይ ብቻ ያተኮረ ውይይት እንዲያደርጉም ጥሪ አቅርቧል። የትግራይ ዲያስፖራም ለክልሉ ፍትህ እንዲሰጥና ጉዳዩ የዓለም አቀፍ አጀንዳ ሆኖ እንዲቀጥል የጀመረውን ጥረት አጠናክሮ እንዲቀጥል በመግለጫው ጠይቋል። ዓለም አቀፍ የቦንድ አበዳሪዎች የኢትዮጵያ መንግስት ለመክሰስ የቅድመ ክስ ማስጠንቀቂያ ደብዳቤ መላካቸው ተሰምቷል። ኢትዮጵያ የገባችውን የ1 ቢሊዮን ዶላር የዕዳ ክፍያ በወቅቱ ባለመፈጸሟ የዓለም አቀፍ አበዳሪዎች ጊዜያዊ ኮሚቴ መንግስትን በእንግሊዝ ፍርድ ቤቶች ለመክሰስ የሚያስችላቸውን የቅድመ ክስ ማስጠንቀቂያ ደብዳቤ ባለፈው ሳምንት መላካቸውን ብሉምበርግ ምንጮቹን ዋቢ አድርጎ ዘግቧል። የኢትዮጵያ መንግስት ለተላከለት ደብዳቤ ምላሽ ለመስጠት የ14 ቀናት ጊዜ እንደተሰጠው የተገለጸ ሲሆን ይህም በቡድን 20 ሀገራት አማካኝነት በወረርሽኙ ወቅት የተዘረጋውን የጋራ የዕዳ መልሶ ማዋቀሪያ ማዕቀፍ ተከትሎ በአንድ ሀገር ላይ ክስ ሲመሰረት የመጀመሪያው ያደርገዋል ተብሏል። ይህ የክስ እርምጃ ኢትዮጵያ ቢያንስ 13 ቢሊዮን ዶላር የሚጠጋ የውጭ ዕዳዋን እንደገና ለማዋቀር ለምታደርገው ጥረት እንቅፋት ሊሆን ይችላል በሚል ስጋትን አጭሯል። በአበዳሪዎቹና በኢትዮጵያ መንግስት መካከል ላለው አለመግባባት ዋነኛው ምክንያት የኢኮኖሚ እድገትን መሰረት ያደረገ የክፍያ ማበረታቻ ዘዴ ዋነኛው ስለመሆኑ ያመለከተው ዘገባው ይህም የኢትዮጵያ ኢኮኖሚ ከዓለም አቀፉ የገንዘብ ድርጅት ግምት በላይ ካደገ ለአበዳሪዎቹ ተጨማሪ ክፍያ እንዲፈጸም የሚጠይቅ እንደሆነ ጠቅሷል። ይሁን እንጂ በቻይናና ፈረንሳይ የሚመራው የአበዳሪዎች ኮሚቴ ይህንን ሐሳብ ውድቅ በማድረግ እንዲህ ያሉ አሰራሮች አበዳሪዎችን በእኩል የመመልከት መርህን ያወሳስባሉ ሲል ባለፈው ጥር ወር ለመንግስት በላከው ደብዳቤ አስጠንቅቋል። ፍርድ ቤት አበዳሪዎቹ ሙሉ ክፍያ እንዲከፈላቸው ቢወስን ሌሎች በዕዳ ቀነሰው የተስማሙ አበዳሪዎች ኪሳራን ለመጋራት ያላቸውን ፍላጎት ሊቀንሰው እንደሚችል ይገመታል። ኢትዮጵያ እንደ አውሮፓውያኑ አቆጣጠር በታህሳስ ወር 2023 መክፈል የነበረባትን የ33 ሚሊዮን ዶላር የብድር ወለድ ክፍያ ባለመፈጸሟ ክፍያ መፈጸም የማትችል ሀገር ተብላ ከተፈረጀች በኋላ ከቻድ፣ ዛምቢያና ጋና በመቀጠል በቡድን 20 ሀገራት ማዕቀፍ የዕዳ ሽግሽግ የጠየቀች አራተኛዋ ሀገር ሆናለች። በቅርብ ጊዜ ውስጥ ኢትዮጵያ ከዓለም አቀፉ የገንዘብ ድርጅት ጋር የ3.4 ቢሊዮን ዶላር የብድር ስምምነት ያደረገች ሲሆን ከቻይናና ፈረንሳይ ጋር ደግሞ የ8.4 ቢሊዮን ዶላር የዕዳ መልሶ ማዋቀር የመግባቢያ ስምምነት መፈራረሟ ይታወሳል። ምንም እንኳን የኢትዮጵያ ባለስልጣናት ለቀረበው የክስ ጥያቄ እስካሁን ምላሽ ባይሰጡም አበዳሪዎቹ በወሰዱት በዚህ እርምጃ ምክንያት ጉዳዩ ወደ እንግሊዝ ፍርድ ቤት የሚያመራ ከሆነ የኢትዮጵያን የዕዳ መልሶ ማዋቀር ሂደት ይበልጥ አዳጋች ሊያደርገው እንደሚችል ተነግሯል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። በምቹ ጠቅ ክፍል የሚያደርጉ ሁሉ ፈገግታና ደስታን ይፈጥራሉ። የዚህ ሁሉ ሚስጥሩ ጠቅ ክፍል ነው። እርሶም በስልኮ ላይ የሚጠቀሙትን የየትኛውንም ባንክ መተግበሪያ QR ኮድ ስካነር ከፍተው በኢቲ QR ወደ የትኛውም የአገልግሎት ሰጪ የፋይናንስ ተቋም ጠቅ ክፍል ሲያደርጉ ክፍያው በቅጽበት ይፈጸማል። ተናባቢ ኢቲ QR በኢቲ ስዊች የቀረበ